ከቁርአንና ከመጽሐፍ ቅዱስ ቀድሞ የተጻፉ ማን ነበር? ምንድነው መጽሐፍ ቅዱስ? አይ ከቁርአንና ከመጽሐፍ ቅዱስ እኛ ከምንጠቀምበት ኦርቶዶክስ ኦር ደግሞ ክርስቲያን ብሎ የሚያምንበት መጽሐፍ ቅዱስ አለ። ሙስሊም ደግሞ ቅዱስ ቁርአን አለ። ማወዳደሩ ስህተት ምን እንደሆነ መልሱን አዳም አይደለም። ቀድሞ የተጻፈው ማን ነው? ቀድሞ የተጻፈ ምናምን አንዴ የምታወዳድረው ምንና ምን የተሳሳተን ነገር ስታወዳድር መጀመሪያ ስህተቱ እዛ ላይ እንደሆነ መረዳት አለበት። ገብቶሃል አይደለ? ስለዚህ አዳም እያወዳደርክ ያለው ነገር ሊወዳደር የማይችል ነገር ነው እያልኩህ ነው ከመሰረቱ። ለምን ከተባለ ቁርአን ከአምላክ ዘንድ የመጣ ቃል ነው። መጽሐፍ ቅዱስ ግን ማንን እንዳጻፈውና እንዴት እንደተጻፈ እንኳን አታውቀው። ገብቶሃል አይደለ? እንዴት እንደተጻፈ ይታወቃል። ማን የጻፈው ንገረኝ። 40 ሰዎች ነው ተስተመርኩ ጻፉ። ማን ይባላሉ ጻፈ? ቁርአን ደግሞ ከሰማይም ስለመውረዱ ከፈጣሪ ዘንድ ስለመውረዱ ማስረጃ ቃል በቃል ይናገራል። እነሆ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን እኮ እኔ ልሰጥህ ነው ከአምላኬ ዘንድ በቀጥታ ለመውረዱ። ነብዩ የተናገሩት አለ። እሳቸው አይደለም የተናገሩት፣ ማድረስ ብቻ ነው የእሳቸው ንግግር ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን። ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤል ይዞት ወረደ ይለናል። ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን በልብህ ላይ ያወረደው ከአስፈራሪዎች ወይም ከነቢያቶች እንድትሆን ዘንድ ይላል። ቃል በቃል ከአምላካችን ዘንድ እንደመጣ ይናገራል። በሌላ ቦታ ላይ ምን ይላል? ዮሴፍ እየሰማሁ ነው። በጣም ትጅፋራ ቁርአን ከአምላካችሁ ዘንድ እንደመጣ ማስረጃ ምንድን ነው? እየነገርኩህ ነው። አንተ ደግሞ ከሌላ አልጠይቀህም። ልክ እንዳንተ እንደኔ እንደመለስኩት ከመጽሐፍ ቅዱስ ከራሱ ሉቃስ ከየት አምጥቶ እንደጻፈው ንገረን። ይሄን መጽሐፍ ሉቃስ በወቅቱ ነበር ራሱ የጻፈው። ሉቃስ የክርስቶስ ተማሪ ነበር፣ ደቀ መዝሙር ነበር። ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርቶች ነበረ ሉቃስ ነበረ። አንድ ሉቃስ እንደነበር ማስረጃ ያሳየና ትልቁ ላይ ክፈት። ሉቃስ ከ12ቱ ደቀ መዛሙርቶች እንደሆነ ማስረጃ ያሳየን። ወንጌላዊ ነው። ሉቃስ ከ12ቱ ደቀ መዛሙርት እንደነበር ማስረጃ ያሳየን። ወንጌላዊ ነው እያልኩ ነው እኮ ደቀ መዝሙር ሳይሆን ወንጌላዊ ወንጌላዊ ነው። ከ12ቱ ደቀ መዛሙርት አልተመረጠም። 4 ወንጌላውያን አሉ። እባክህን እኮ ከአራት ወንጌላውያን እናውቃቸዋለን። እሺ ከነዚህ መካከል አንዱን እየጠየቅኩህ ነው እኔ። ማርቆስ፣ ሉቃስ፣ ማቴዎስ፣ ዮሐንስ እነዚህ ናቸው አይደለ ወንጌልን የጻፉልህ? ያው እነዚህን ኢየሱስ ክርስቶስ መርጧቸዋል። በደንብ ነው የመረጣቸው። በጣም ጥሩ። ማርቆስን እና ሉቃስን ኢየሱስ እንደመረጣቸው ማስረጃ ሳይገኝ አሁን ከመጽሐፍ ቅዱስ ይቅርታ፣ አሁን በእጄ ላይ መጽሐፍ ቅዱስ የለም። እንዲሁ በሀሳብ ደረጃ ነው ላውራ የነበረውና በቃ እኔ ያለሁኝ እኔ አወጣልሃለሁ፣ ችግር የለውም። ማስረጃውን ታውቀዋለህ። የት እንደሚገኙ ራሱ የመረጣቸው 12 ገባኝ። ጻፈን ራሱ ማን እንደጻፈው ጭራሽ ክርስቶስ ያልመረጣቸው አካሎች የሆኑ ግለሰቦች ተነስተው የጻፉትን መጽሐፍ እዚህ ከቁርአን ጋር ለማወዳደር የማይሆን ስህተት ነው እያልኩ ጥያቄ መልስልኝ። ቆይ ጥያቄ መልስልኝ። እንደሆነ ታዲያ አንተ አሁን ከመጽሐፍ ቅዱስ ቁርአን ይቀድማል እያልከኝ ነው አይደል? ቁርአን ይቀድማል። ቁርአን ቀድሞ ነው የተጻፈው ከመጽሐፍ ቅዱስ? ቁርአን ይቀድማል። ከማን ዘንድ መጣ የሚለውን ነው። ቁርአን ከማን ዘንድ ነው የመጣው? ከአምላክ ዘንድ። ጊዜና አንድ ቅዱስ ቁርአን ለምንድን ነው የምትሉት ታዲያ? ቅዱስ ቁርአን ለምንድን ነው? ቅዱስ ከሆነ ከአምላካችን ዘንድ ስለመጣና ከስህተት የጸዳ ስለሆነ አይደለም። ቅዱስ ማለት ምን ማለት ነው? ንጹህ ማለት ነው። ቅዱስ ማለት ጉድለት የሌለበት ንጹህ ማለት ነው። የጠራ ማለት ቅዱስ ማለት ምን ማለት ነው? ቅዱስ ማለት አታዳምጠው እንዴ? ቅዱስ ማለት ንጹህ የሆነ ንጹህ የጸዳ ማለት ነው። የጠራ አምላካችን አላህ ከስሞቹ መካከል ቅዱስ ማለት ቅዳሴ ከሚባለው ቃል ማለት ነው። ቅዱስ ማለት ይኸውልህ ላስረዳ። ቅዳሴ በእናንተ አሁን በእስልምና ቅዳሴ የሚባል ነገር የለም። መጽሐፍ ቅዱስ የሚባለው ከዛ የተወሰደ ቃል ነው። አይደለም ገባህ? አይደለም። ስለ ቅዳሴ ታውቃለህ? ስለ መቀደስ ታውቃለህ? ስለ መቀደስ ታውቃለህ? መቅደስ ቅዳሴ ማለትም አለው። አሁን ከዛ ተወስዶ ነው መጽሐፍ ቅዱስ የሚባለው። መጽሐፍ ቅዱስ የሚባለው ከቅዳሴ የተያያዘ ነው። እኛ መጽሐፍ ቅዱስ የምንለው
ከእርሱ በቀር ሌላ አምላክ የሌለ ንጉሱ ከጉድለት ሁሉ የጠራው ይላል። አየህ አረበኛው ላይ አልቁዱስ ይለዋል። ቅድም ምን አልኩህ? ከጉድለትና ከማንኛውም ጎደሎ ነገሮች የጠራ የጸዳ ማለት ነው ቅዱስ ማለት እያልኩ ነበረ። ያና አምላካችን አላህ ሱብሓነሁ ወተዓላ በአረበኛው ላይ ሁወ ላሁ አለዚ ላ ኢላሃ ኢላሁ አልመሊኩል ቁዱስ ይላል። አልመሊክ ማለት ንጉሱ ማለት ነው። አልቁዱስ ማለት ደግሞ ከጉድለት ሁሉ የጠራ ማለት ነው። ይህ የአምላካችን የአላህ ሱብሓነሁ ወተዓላ አንደኛ ስሙ ነው አልቁዱስ የሚለው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ በሐዲስ ላይ ሱብሓን አልመሊክ አልቁዱስ እያሉ ይጠሩታል። ቅዱስ ማለት የጠራ ማለት ነው። ከጉድለት ሁሉ ነፃ የሆነ የጸዳ የጠራ ማለት ነው። ክርስቲያን አንተ አይደለ ዮሴፍ? በእናንተ ሲተረጎም መልካም ነው። እሺ ዮሴፍ ጌታ ነው አይደለ? እንደ መጽሐፍ ቅዱስ ክርስቲያን ነኝ። ዮሴፍ ጌታ ነው አይደለ? ዮሴፍ